يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين المتفضل على عباده بجلائل النعم ودقائقها، والصلاة والسلام على سيد المرسلين نعمة الله الكبرى ورحمته للخلائق أجمعين، وبعد. أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. واذكروا نعمة الله عليكم وميثاقه الذي واثقكم به إذ قلتم سمعنا وأطعنا واتقوا الله إن الله عليم بذات الصدور. الله سبحانه وتعالى من دينهم ملن يسولج واذكروا نعمة الله عليكم. الله بنانت لا يوالون ولتا استوصوا نعم الله أفضل النعم عندنا دين الإسلام نو رسولنا عليه الصلاة والسلام مساتتنا عقل مساتتنا أقالات مموالاتنا وإن تعدوا نعمة الله لا تحصها قطران سفران ما نشرسوا بزو نعم ዋናው ዲን الاسلام ነው እንበል እንጂ የሚታየው ኒዕማ የማይታየው ኒዕማ ብዙ ነውና፣ ስለዚህ የሰው ልጅ አላህ የዋለለትን ውለታ ከረሳ አስቸጋሪ ነው። አላህ ይሄንንም ውሎልናል፣ ይሄንንም አላህ ሰጥቶናል እያላችሁ ኒዕማውንም አስታውሱ እንጂ አትርሱ ይለናል። ወዝኩሩ ኒዕመተ አላህ ዐለይኩም ካለምንም ነገር ከኛ አንድም ያረግነው አስተዋጽኦ ሳይኖር ሰውነትና ሟልቶ 360 መገጣጠም ያርጉ አላህ የሰጠ ያይን ኒዕማ ብቻ የመናገር አቅል የመሰጠት ብቻ ሰው የመሆን ብቻ ኒዕማ የሚዘለቅ አይደለም። አልፎ ተርፎ ደግሞ ሰውም ሆኖ አካላቱም አቅሉም ተሟልቶለት አቂደተን ሶሂሃ ያልተሰጣለ ከዛም አቂደተን ሶሂሃ አላህ ሰጠንና ያንን አስታውሱ። ወሚثاقه الذي واثقكم به الله ቃል ያስገባል። علم الذرة بروحهم قال قبتنال صادق الأمين عليه الصلاة والسلام كما طن بحالا قال أسقبتواቸዋል ብዙ ጊዜና ቃል ሲገቡ ሷሃበተ الكرام ለነሱ ብቻ ሳይሆን ኢላው ሚልቂያማ ያለንም ይዘናል። እዛን ሰዓት ወህዩ ሲወርድም ከذلك ከወህዩም በኋላ የሰማ ሁሉ በዚህ መስራት ግዴታ ስለሆነ وميثاقه الذي واثقكم به إذ قلتم سمعنا وأطعنا بلاچኋል። ሰምተናል ሰማን ቀቡል ታዛዥም ነን ብላችሁ ቃል ገብታችኋል። تحت الشجرም ቃል የገቡታለ በይዓተ ሪድዋን የሚባለው ሷሃበተ الكرام በአዶቹ ይሄ ቃል ኪዳን ብሎ ማለት አሁን ባናስታውሰውም በዓለም الارواح ቅድሚያ ያንዳንዱ አሩህ አላህን ተቀብላል ትገዛ ቃል የገባችሁ ነው ብሏል። ያን ባናስታውስም ቃል እንደገባን ቁርአን ከነገረን ቃል እንደገባን ረሱል አለይሂ ሰላቱ ወሰለም ስለነገሩን ያን መቀበል ግዴታ ነው። ወተቁላህ አላህን ፍሩ፣ ይሄን የዋለላችሁን ውለታ አትርሱ። እሱም በማስታወስ ሰውየው አላህ የዋለለትን ውለታ ካስታወሰ ኢባዳ አይከብደውም፣ መንህያት ላይም አይገኝም። አይደለም ይሄን ሁሉ ውለታ ሁሉ ነገር ከኛ ምንም አንዱም ይሄ ነው ሳንለው ከሱ የሆነው ቀርቶ የሰው ልጅ እንኳን ውለታ ሲያስታውስ ያንን ሰውዬ ምን ያህል ነው ሐያ የሚያደርገው፣ ምን ያህል ነው ቃሉን የሚያከብረው፣ ምን ያህል ነው ለዛ ታዛዥ የሚሆነው። ውለታ የዋለለትን ሰው እንኳን አከበረ ምንም ማለት ጥቅሙ ለሁለቱም የጋራ ሊሆን ይችላል። እንዲሁም ሆኖ ደግሞ እኛ አስታውሰንም አሁንም ኢባዳ ባረግን ቁጥር ለአላህ የምንከፍለው ውለታ ኑሮ አይደለም። ምንም ኢባዳ ሳናረግ ምንም ለኻሊቅ السماوات والارض ውለታ ሳንል ሳንለምነው እዚህ ብዙ ኒዓሞችን ሰጠን። ኒዕመተ الحياة ኒዕመተ الازواج ኒዕመተ الاولاد كذلك ደስ የሚል ነው። ይሄ ደግሞ እንዳይቋረጥ አበደን ይሄ ሁሉ ደስ አለውም የሰው ልጅ አስታወሰውም አላስታወሰውም ይቋረጣል። አሁንም አላህን የምትገዙ ከሆነ ትእዛዝ የምታከብሩ ከሆነ የተከለከላችሁትን
የምትከለከሉት ከሆነ የከለከላችሁት የምትከለከሉ ከሆነ የማይቋረጥበት ይህ ሁሉ ክፍያ ጀነት አለ እያለን ነው እንጂ እኛ ኒዕማውን አስታውሰን አላህን ታዛዥ ስለሆን ኒዕማውን ረስተን አላህን ማንታዘዝ ከሃዲዎች ስለሆን ስንታዘዝ ለአላህ የምንጣመው ስንክድ የምንጎዳው ነገር የለም። ታዘንም ጥቅሙ የራሳችን ነው። አሁንም ቀጣዩ ኒዕማ ጀነትን ለማግኘት ወተቁላህ ኢነላህ ሱብሓነሁ ወተዓላ ዓሊሙን ቢዛቲ ሱዱር ነው የሚለና ኸፊያተል ኡሙር የሆኑትን አይደለም በአካላዊ እንቅስቃሴ ከሰው ተደብቀን የምንሰራው ይቅርና ገና በልቦናው የሰው ልጅ ምን እንደሚያስብ የሚያውቅ የሆነ ጌታ ላ ተኽፋ ዐለይሂ ኻፊያ ለሱ የሚደበቀው ለሱ የሚሰወር አንድም ነገር የለም። መኽሉቃትን ተሰውሮ ብዙ ነገር ማድረግ ይቻል ይሆናል። ከመንግስት ተሰውሮ ከፖሊስ ተሰውሮ ህገወጥ ስራ ብዙ ሰው ይሰራል። ከወላጅ ተሰውሮ ልጆች ብዙ ነገር ሊሰሩ ይችላሉ። ባል ከሚስት ሚስት ከባል ተደብቃ ብዙ ነገር ሊያደርጉ ይችላሉ። ሰው ምን ይለይ ካለ ሰዎች የማያውቁበት ሆና ተለያየ ጨለማ ውስጥ ገብቶ መስራት ይቻል ይሆናል። አላህ ግን አይደለም በአካላዊ ግልጽ ሆኖ የሚሰራውን የትም ቦታ ይቅርና ገና በልባችሁ ምን እንደምታስቡ የማውቅ የሆንኩ ጌታ ነኝ ይላል አላህ። ኢነላህ ዓሊሙን ቢዛቲ ሱዱር ማፊ ሱዱር ያለውን የሚያውቅ ተኻሊቀ ሰማዋት ወልአርድ በስተቀር ማንም አለ ማለት አይቻልም። ኢላ መን ጠላ አላሁ ዐለይህ አላህ እንዲያውቅ ካድረጎ ኢጥላእ ሰጥቶት ኢልመል ገይብ እንደ ነብያቶች ወይም የነብያት ወራሾች ሆነው አንዳንድ ወልያቶች ሊያውቁ ይችል ይሆናል። ሌላው ግን ኸያላት ነው። ቢያውቅም ገና በሰው ልብ ገብቼ ወጣለሁ ብሎ የሚፎክር ሰው እንዲህ ከሆነ እንዲህ ሊሆን ይችላል። የራሱን ወህም የራሱን ግምት ሊሳነል ሐል ሰው ላይ የሚያየውን ይገምት ይሆናል እንጂ ሰው ልቦና ውስጥ ያለን ኻሊቀ ሰማዋት ወልአርድ ካልሆነ በስተቀር ማንም ምንም ነገር እዛ ውስጥ ያለው ሊያውቅ የሚችል አይደለም። አላህ ግን ማፊ ሱዱር ያለን እንኳን የሚደበቅ አይደለም አውቀዋለሁ ነው የሚለን። እሺ يا أيها الذين آمنوا كونوا قوامين لله شهداء بالقسط ولا يجرمنكم شنآن قوم على ألا تعدلوا اعدلوا هو أقرب للتقوى واتقوا الله إن الله خبير بما تعملون አሁንም ሙእሚኖችን ሲያዘም ምንድነው የሚለው? ያ አዩሃ الذين آمنوا እናንተ አማኞች በአላህ ወህዳንያ በረሱሉ ሪሳላ በሌሎች ሙገየባቶች ቁርአን በነገረን ሐዲስ በነገረን ያመን ሙእሚኖች ኒዳ ያስተላልፋል አላህ ለነይ ያ አዩሃ الذين آمنوا ኩኑ ምንድን ቀዋሚነ ሊላህ ለአላህ ብላ ከአላህ የሚገኘውን ጥቅም አስባችሁ ተንቀሳቃሽ ሁኑ። ቀዋም ሊላህ ማለት ምንድነው? ቃኢም ሊአጅሊ ሰዋቢላህ ሰውየው ሲሰራም ሲናገርም ማንኛው ሹሃዳአ ቢልቂስጢ ሲመሰክርም ሲፈርድም ለአላህ ማለት የሚመሰክረውን ነገር ማንማ እከረን ልጥቀም እከረን ልጉዳ ብሎ ሳይሆን አላህ ያቀብኛል። እውነት ተመሰከርኩ የእውነት መስከሬን ጥቅም ሰዋቡን አላህ ነው የሚከፍለኝ። ፍርድ ሊፈርድ ይችላል። ሲፈርድ ሊሸመግል ይችላል። ሲሸመግል ሲናገር አላህ ያውቅብኛል ለአላህ ነው የምሰራው ካለ ምንም ለይ ብሎ ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ በሰዎች ላይ ፍትሃዊ እንዲያትሆኑ የሰዎች ጥላቻ እንዳይገፋፋችሁ ሀታ ጥላት እንኳን ሆኖ ካፊር ሆኖ ካሁን በፊት ብዙ በደል ያደረሰበት እንኳን ሆኖ በሆነ አጋጣሚ ወይ ፍርድ ሊያጋጥመው ይችላል። ፈራጁ እሱ ሊሆን ይችላል። ሽማግሌው እሱ ሊሆን ይችላል። መስካሪው እሱ ሊሆን ይችላል። ሀታ ጥላቻ እንኳን ገፍቷችሁ በዛን ሰዓት ፍትህን እንዲያታዛቡ ለሚወደውም ለሚጠላው
ሲመሰክር ሲወስን አንዱ ይሄ ነው የዲን الاسلام የሚገርመው ከዛሊከ ሙስሊም ነው ላለው ሙስሊም አይደለም ላለው ሲመሰክር ሲወስን ሲሸመግል ለሚያቀውም ለማያቀውም የዛን ሰዓት ፍትህን ለማስፈን እንጂ ይሄ ሙስሊም ነው ብሎ እንደ ለመመስከር እውነት ሐቅ በሆነው ማለት ነው ሐቁ የዛው ነው አይ ይሄ ዘመዴ ነው ይሄ ማቀው ነው ይሄ ባለስልጣን ነው ይሄ ጥቅም ይሰጠኛል ይሄን ጎዴዋለሁ አሁን አጋጣሚውን አግኝቻለሁ ብላችሁ በፍጹም ፍትህን የምታዛቡ ሰዎች እንዲያትሆኑ አይደለም ፍትህን ሙስሊም ከሙስሊም ጋር ሆኖ ሙእሚን ከሙእሚን ይቅርና ሙእሚን ካልሆነው አካል ጋር እንኳን ቢሆን ፍትህ አስፋኝ ነው መሆን ያለባችሁ አንድ ቅርብ የሆነ ሙስሊም ወንድሙ አንድ በጣም ሲጠላው የነበረ በሱ ላይ ብዙ ግፍ ሲያደርስ የነበረ ከሃይማኖቱ ውጭ ሆነ ካፊር በአንድ ሐቅ ተጣልተው ወሳኝ ሆኖ ሊቀርብ ይችላል መስካሪ ሆኖ ሊቀርብ ይችላል ሽማግሌ ሆኖ ሊቀርብ ይችላል የዛን ሰዓት ፍትህን ለማዛባት እስልምናው ትዝ ሳይሆን ሌላችሁ የሚገባው ቅርብ ጓደኛችሁ መሆኑ ሳይሆን እናንተን የሚጠቅም ሳይሆን ፍትሁን በራሱ ወንድም ላይ በቅርቡ ላይ ይወስንበታል ሐቁ የዛ ነው ብሎ ያንን የሚጠላውንም የሚበቀልበት ወይም ሌላ ያን ፍትሱ ጋር ያለው የሚወጣባት ካለ በሌላ እንጂ በመመስከር በመወሰን የልታዛባ ይገባም መስክሮበት ወላ ገንዘብ ከሆነ ሊያግዘው ይችላል ታስሮ ከሆነ መስክሮ አሳስሮት የሚያሳስር ነው ቢባል ፈርዶን በኋላ ሊጠይቀው ሊመላለስ ይችላል እንጂ በእንዲህ አይነት ላይ ፍትህን እንዲያታዛቡ ከሌላው ጋር እንኳን ቢሆን ወላ يجرمنكم شنآن قوم አንዳንድ ሰዎች በጣም ውዷቸው ግፋቸው ነፍስያ ጋር ተጨምሮ ሰውየው መስመር እንዲለቅ ከፍትህ እንዲወጣ ያደርገዋል የዛን ሰዓት ተቆጣጣሩ እሺም ሰው የሚወደው ከሆነ ካልተቆጣ እዛን ጊዜ ፍትህ ላይ ያዛባ ይችላል ፍትህ የሚያዛቡ ወይ ጥቅም ፍለጋ ነው ወይ ሰዎችን ጥላቻ ነው ወይ ሰዎችን ወዶ እጠቅማለሁ የሚል ነው ይሄ ሁሉ እንደ እስላም ተቀባይነት የለውም ያዕዲሉ አሁን አላህ ያከደ ነው ፍትሃዊ ሁኑ هو اقرب للتقوى الى التقوى الله እንድትፈሩ የሚያግዛችሁ የአላህን ፍራቻ امتثال المأمورات واجتناب المنهيات የሚገኘው ምን ሲሆን ነው ፍትሃዊ ስትሆኑ ብቻ ነው واتقوا الله አሁንም አከዱ አላህ واتقوا الله ينفروا ነው የሚለው አላህ ان الله خبير بما تعملون የሚገርም ነው ሰዎች ማታለል ይችላል ይሆናል አሁንም ሰዎች ላይ ያውቁ ይችላሉ አንዳንዱ ሰው ካለው ዕውቀት ካለው ያው ልምድ እውነቱን ውሸቱን እውነት አርጎ ማቅረብ ባጢል እየሰራ ሐቅ የሰራ ማስመሰል ሰዎችን መሸወድ ይቻላል አላህ ግን خبير ነው የሚለው ሚስጥር አዋቂ ውስጥ አዋቂ የሆነ ጌታ ነውና ውስጣችሁን ስትናገሩ ስትወስኑ ምን ፈልጋችሁ ማንን ለመጥቀም ማንን ለመጉዳም ትብላችሁ ወይም እውነትን ሐቅን ለማስፈን ብላችሁ ምሰሩ መሆኔን አውቃለሁ ይሄ ተቅዋላህ የሚባል ትልቁ ሀብት ትልቁ ኒዕማ ሰው ልጅ ቀልብ ውስጥ ከሰፈረለት በቃ ምንም ፖሊስ ኖረ አልኖረ እስራት ኖረ አልኖረ ሰው ኖረ አልኖረ 24 ሰዓት ምንም ከሐዲዱ ከመስመሩ አይወጣም 24 ሰዓት ከመስመሩ ዘንበል ብሎ መንህያት ላይ ወይም ከመስመሩ ዘንበል ብሎ ማእሙራትን ሲተው አይታይም ለምን ምንም ይሁን ይኖርም ሰው አይኖርም ጨለማ ይሁን ብርሃን ይሁን አላህ ያየኛል አላህ ይከታተላል አላህ በዚህ ይጠይቀኛል አላህ ያዘዘኝ ይሄን ነው ካለ ፈኒዕመላ ለሱ ትልቅ ጸጋ ትልቅ ሐቅ ነው ግን ለሰዎች ተብሎ የሚሰራ ከሆነ በቃ ምንም የተለያዩ አጋጣሚዎች በተገኙ ቁጥር የሰው ልጅ ለወንጀል ይጋለጣል ወተቁላህ ኢነላሃ ኸቢሩን بما تعملونه فيجازيكم به ይሄ ለአህለል ኸይሮች ትልቅ ቡሽራ ደስ የሚያስብል ሲሆን ለአህለል ሸር ደግሞ ወዒድ ነው ኸይር የሚሰሩ ሰዎች የተቸገረን ሊረዱ ይችላሉ የታመሙ ሲጠይቁ ማንም ሳያቀባቸው ኸይር የሚሰሩ ሰዎች ሰው ስላላወቀው ሳይሆን ተደብቃችሁ የምትሰሩትን ጀዛ ይጠብቃችኋል ከዛሊከ መጥፎ ስራ ለሚሰሩ ሰዎች ደግሞ
ከሰው ስለተደበቃችሁ መጠየቁ አይቀርም። ኸይር ለሚሰራውም ሸር ለሚሰራውም ሰው ያወቀውንም ያላወቀውንም ውጤቱን ይከፈላል፣ የውመል ቂያማ ያገኘዋል ይላል። እሺ وعد الله الذين آمنوا وعملوا الصالحات لهم مغفرة وأجر عظيم الله قال ገብቶላቸዋል በተከበረ አያቱ وعد الله الذين آمنوا وعملوا الصالحات ሁለት ነገር ነው ከሰው ልጅ የሚጠበቅበት። አንደኛ አቂዳውን አስተካክሎ በአላህ ወህዳንያ በረሱሉ ሪሳላና በሙገየባቶች አላህ በነገረን ረሱል አለይሂ ሰላቱ ወሰለም ባስተማሩን ማመን። ሁለተኛ አመለን ሷሊህ የሚባለው መስገዱ መጾሙ ከዛ ቀጥሎ የሚመጣ ነው። እምነት ሳይኖር መቼም አመለን ሷሊህ የሚባል ነገር በፍጹም ስለሌለ አቂዳው ከተስተካከለ በኋላ መሰረት ጥሏል። ከዛ በኋላ ሶላት ይስገድ፣ ሐጅ አድርግ፣ ረመዳን ይጹም፣ መስጂድ ይስራ፣ ይሶድቅ ኸይር ነው። መሰረት ስላለው ወደ ላይ መገንባት ይቻላል። የአብዛኛው ሰው ግን ፍሩአቱ ላይ ኸይር ስራው ላይ ብዙ ሲሰራ ሲጥር ሲግር ይታያል። እምነቱ ላይ ዜሮ ይሆናል። ባልሆን እምነትን እንደቀላል ነገር በፈለገው በአላህም ዙሪያ ላይ አመነ ሲባል ስዕል አድርጎ ይወጣል ይወርዳል፣ አርሽ ተቀመጠው እያለ ባት ያለው ምን ያለው እያለ ግን የሚሰራው ብዙ ስራ ሊሆን ይችላል። እንዲህ አይነት ሰዎች የሚያሳዝኑ ምስኪኖች ለመስጊድ ብለው ብዙ ብር ሲያወጡ ይታያሉ፣ ይሰራሉ፣ ይሃ እናበላለን ይላሉ። ዑምራው ሐጁ ሚነሰና ኢለሰና ሲመላለሱ ታያቸዋለህ። ምን ፋይዳ ያለው መሰረት የለም፣ ከንቱ ነው። ለሚያታልሏቸው ሰዎች መጠቀሚያ ከመሆን ያለፈ በፍጹም መሰረት የሌለው ህንፃ የሚሰራ ሰው እንደውም የሰውን ህይወት አጥፍቶ ሰዎች ላይ ሌላ ችግር አድርሶ ወደ እስር ሊገባ እንጂ ሰራ ተብሎ ለሱም ለሌላውም የሚጠቅም ነገር ሊያደርግ በፍጹም ስለማይችል ሁልጊዜ አላህ ሲናገር እነለዚነ አመኑ ወዐሚሉ ሷሊሃት መጀመሪያ እምነትን ያስቀድማል። ከዛ አመለን ሷሊህ ችግር የለውም። አምኖ ወደ አመለን ሷሊህ መሄዱ ትክክለኛ ተቀባይነት ሊኖረው ስለሚችል እምነት ተበክሎ አመለን ሷሊሁ በዓለም ብዙ አሉ እኮ የአላህን ወህዳንያ ሳያውቁ የተቸገሩትን የሚረዱ የአላህን ወህዳንያ ሳያውቁ ብዙ ጥሩ ነገር ለህብረተሰብ የሚሰሩ ሊኖሩ ይችላሉ፣ ግን ሊጠቀሙበት አይችሉም። መጀመሪያ የቀራቸው ነገር ስላለ ማለት ነው። ለነሱ አላህ ቃል ገብቷል። ምንድነው ማዛ ወዐደ ለሁም እንደተባለ ለነሱ የተገባው ቃል ምንድነው ከተባለ ለሁም መግፊራ ሰዎች ናቸው። እንደው ከነብያቶች ውጭ አንድ ሰው ፍጹም ነው ምንም ነገር አይሳሳትም ቢባል ጭራሽ አስቸጋሪ ነው የሚሆነው። ላይሳሳት ይችላል፣ ግን ኢህቲማል ያለው ነው። ቢሳሳቱ እንኳን መግፊራ ሚነላህ ሰትረል ዑዩብ ያን አላህ የውመል ቂያማ ሊምር ቃል ገብቶላቸዋል። ወአጅሩን ዐዚም አልቁርአን እንግዲህ ትልቅ ማላ ዐይኑ ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ አላ ቀልቢ በሸር አጅረን ዐዚም የሚላት አላህ ጀነትን እኮ ነው። ዱንያ ላይ የሰው ልጅ የፈለገውን ያህል ቢመቻች ዐዚም ነው ሊባል አይችልም። እንቂጧ ቀርሜ ዱንያ ላይ አንደር ያውም ተፈልጎ አይገኝም። ዱንያ እንደው ተሟልታለት እንደ ጀነቱ ነው። ምንም ከደር የሌለበት ምንም እንከን የሌለበት ምንም ጎደሎ የሌለበት ዱንያ ላይ የሰው ልጅ ይኖራል ቢባል ጭራሽ የማይታሰብ የማይሆንም ስለሆነ እንደው ሁሉም ተሟልቶ ነበር ምን ይሆናል የማይባል ነገር የለም። ሀብቱን ሰጥቶት ነበር እንደው ትንሽ አፊያ እንጂ ሁሉ ተሟልቶ ነበር እንደው ልጅ ትዳሩ እንጂ እንደዚህ ሆነ እንጂ ሌላው ቢቀር እንደው ባጭር ተወ ሳይበላ ሆደ እንጂ የማይባል እስቲስና የሌለው ሐያት ዱንያ ላይ ማግኘት ትንሽ ተበተሰብራቅ እንጂ ጎረቤቶቹ እንዲሆኑ እንጂ ምናምን ከዛ ወከዛ ጀነት ከሆነ ግን እስቲስና የሚወጣለት ምን አለ? ሁሉ ጊዜ ሐያት ነው፣ ሞት የለበትም። አፊያ ነው፣ በሽታ የለበትም። ሁሉ ጊዜ አብሮ መኖር ነው፣ መለያየት የለበትም። በዛ ላይ እንግዲህ የጀነት ኒዓም ዘርዝሮ ማያልቅ ስለሆነ ወአጅሩን ዐዚም ሲለው አላህ ስለ ጀነት የሚነግረን ይሄ ነው። ይሄ ለማን ነው ቃል የተገባላቸው? አምነው ኸይር ለሚሰሩ ሰዎች። እምነቱ ከሌለ ያው አመለን ሷሊሁ በዛ ላይ ነው። አስለን ኢማኑ ከተገኘ የሰው ልጅ ወንጀል ቢሰራ መግፊራው ላይገኝ ይችላል። መግፊራው አልተገኘም ቢባል ቢቀጣ እንኳን የወንጀሉን ያህል ተቀጥቶ
መጨረሻው ጀነት ነው። والذين كفروا وكذبوا بآياتنا أولئك أصحاب الجحيم والذين كفروا نزاكا بي الله وحدانية يتقبلوا ጭራሽ አላህ ሰማይን መሬትን አርሽን ኩርሲይን ሰውን ሌላውንም የፈጠረውን አላህን አላመኑም ወይም አምነናል ብለው በቃላት ደረጃ አላህ ቢሉም ባግባቡ አይገልጹትም። እነሱ አላህ ብለው የሚያስቡት ቃሉ እንጂ ተግባሩ የነሱ ወህም ነው። ሲገልጹ አላህ ኻሊቅ السماوات والارض እንዲንገልጽ እንዲናምንበት በነቢያቶች ባስተላለፈው መልኩ ሳይሆን ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎ ራሱ አላህን ገልጿል። ለይሰ ከሚስሊሂ ሸይእ ብሎ ራሱን ገልጿል። ፈላ ተድሪቡ ሊላሂ الامثال ብዙ አያቶች አሉ። በምንም መልኩ ኻሊቅ መኽሉቅ ሊገለጽበት በሚችል ባህሪ አይገለጽም። ኻሊቅ ኻሊቅ ነው፣ መኽሉቅ መኽሉቅ ነው። አንዳንዶቹ አምነናል ብለው ግን ስናምንብህ እኛን ስትመስል ብቻ ነው። እኛ በምንገለጽበት የማትገለጽማ ከሆን ምኑን ጌታ ነህ ብለው እኛ እንደምናወራው ያወራል፣ እኛ እንደምንቀመጠው ይቀመጣል፣ እንደምንወርደው ይወርዳል። ያው የነሱ አምሳያ በቃ እነሱ ላይ የሚያዩት ባህሪ አላህ ላይ ይኖራል ብለው ካላመኑ ጭራሽ ኢላህ መስሎ የማይታያቸው ኑረል ኢማናቸውን አላህ ያጠፋባቸው ከም ወከም خصوصا في هذا الزمان እየጠና ለምን እንዴት አሰበው የሚባል ነገር የለም። ኢዘን ጦፊአት ኑሩል ኢማን የኢማኑ ብርሃኑ እልም ካለበት በኋላ ከዛ ምንም ሱሙን ቡክሙን ዑሚዩን فهم لا يعقلون የሚገርም ነው። አላህ የሚገልጽባቸው ኑረል ኢማን የጠፋባቸው ሰዎች ዕውቀት ያላቸው የሌላቸው አይደለም ያለው ኑረል ኢማኑ የጠፋባቸው ሰውየው የሚነበበውም እያለ አቅሉም እያለ አይኑም እያለ ቁርአኑ ፊት ለፊቱ መጽሐፉ ፊት ለፊቱ ሆኖ መብራት እንዴት በሚል ጊዜና አለቀ። ለማንሳት እንኳን ዘነበረውን ለመሰብሰብም ይቸገራል እንኳንስ ማንበብ። ሰዎች ይሄዱና በመሐከል ያ ኑረል ኢማናቸው ሲጠፋ አለቀ። ምንም አላህን በዚህ መግለጽ ቀፋፊ ነው ብለው ሸምቅቅም ያደርጋቸው ጭራሽ የሚገርም እና እምነት የሚባለው አንቢያዎች ባስተማሩት መልኩ ከዛም ታቢዒዎች ሱሐበተል ኪራም ኢላ የውሚና ሃዛ ኻሊቀ السماوات والارض ባስተማሩት መልኩ ያመኑ ሰዎች ያጠፉ መግፊራ አላቸው አጅርም አላቸው። እነዛስ ከሃዲዎች ያላቸው ወለዚነ ከፈሩ ጭራሽ የለም ብለዋል ወይም አለ ብለውም ቢያምኑ በአግባቡ ያላደሉ ወከዘቡ ቢአያቲና አያቱላህ አላህ የሚያሳየው ተአምራቶች አያት ይባላሉ። አላህ ያወረዳቸው አንቀጾች እነዛን ሳይቀበሉ እውነት አይደሉም ብለው ነሰቡሁም ኢለል ኢፍቲራአት ኡላኢከ እንዲህ አይነቶቹ በኩፍር ላይ ያሉ ሰዎች አስሐቡል ጀሂም ይላቸዋል አላህ። የጀሃነም ጓዶች ማለት ሷሂብ ከሷሂቡ እንደማይነጠለው ሁሉ እነዚህም ሁሉ ጊዜ ከጀሃነም አይነጠሉም። በምን በኩፍር ነው ወደ አኺራ ይሄዱት። ስለዚህ ማንም ብሎ አቂዳውን አስተካክሎ ቅድም እንዳልነው አመለን ሷሊህን እየሰራ ከሄደ አንድ ቢኖር አላህ ሊምረው ይችላል፣ ካልማረው ይጠየቃል። ከዛም የነብያቶችን ሸፋዓ ሊያገኝ ይችላል፣ የመላእክቶችን ሊያገኝ ይችላል፣ የአውሊያዎችን ሊያገኝ ይችላል። ከዛ የተለያየ ሸፋዓ ሊያጋጥመው ይችላል። ከዛም አመለጠ ከተባለ ያው ሌሎች ሙእሚኖች እንደሚቀጡ ተቀጥቶ መጨረሻው ጀነት ሊሆን ይችላል። አቂዳ ተበላሽቶ ከሄደ ግን ምንም ይሄ ሊያስምረው ይችላል፣ ይሄን ሸፋዓ ሊያገኝ ይችላል፣ ይሄ መግፊራ ሊኖረው ይችላል የሚባል ነገር በፍጹም የለም። አላህ አቂደተን ሷሂሃችንን ሳቢት አላህ ያድርግልንና ሊማ ከይፈ የሚባል አይደለም። ይሄ እንደው አላህን ፈርቶ ያ ረብ አላህ የሰጠው ሰው በ24 ሰዓት ሹክር ይህን ኢማን በትንሽ ጊዜ ናት ዱንያ አጭር እንደመሆኗ በነበርንበት ያ ረብ እንዲንቀጥል አድርግልን ማለት ካልሆነ በስተቀር ቅድም እንዳልነው እንደ ዕውቀት ያለው እንዴት ደፈረው ሊያሸማቅቅ የሚገባው ነገር አያሸማቅቀውም። ለምን አሁን እኮ ሰዎች ሀያ የሚያረጉት የሚናገሩትንም የሚሰሩትንም ምን እስካለ ድረስ ነው? አቅል እስካለ ድረስ እኮ
አንድ አቅል ያለው ሰው በሰዎች መካከል ሆኖ አጋጣሚ የታጠቀው ተፈቶ የሆነ ነገር ፍረተ ገላ ነው የሚባለው ነገር ቢሆን ምን ውሃ ይሆናል አይደል? አቅል ከተነካ በኋላ ሐታ የሚናገራቸውን እኮ መዝኖ ይናገራል። ይሄ ብዙ ሙስተቅባህ የሆኑ ነገሮች አሉ። አቂል ሊናገራቸው የማይችለውን ነገር ሰው ፊት አይናገረውም። አቅሉ ሲነካ ግን የሚናገረው በጣም መጥፎ ነው፣ የሚሰራው መጥፎ ነው። እሱ ላይ ሀያ የሚባል ነገር ይሄን ተጋለጥ ይሄን አረኩ አይባልም። እምነታቸውም የተበከሉ ሰዎች እንደው የሚያወሩት አንድ ተራ ጎረምሳ ስለ ጎረቤቱ ነው የሚያወራው፣ ስለ ዘመዱ ነው እስከሚያስብል ድረስ ስለ አላህ የሚያወሩ ስለ አላህ ባህሪ ነው። እንደው ድንገት መጀመሪያ አላህ የሚለውን ላልሰማ ሰው ስለማን ተነስቶ ይሆን ስለ ጎረቤቱ ነው የሚያወራ? ሽርጥ አስታጥቆ ባቱን አስከፍቶ ከዛ በኋላ ሲያሯሩጠው ምንድን ነው የሚያወሩት እነዚህ ሰዎች? ከመጀመሪያው ተውሂድ መሆኑን ሳይሰማ ቢያወራ ማን ይሆን ከማለት ውጭ ስለ አላህ ነው ብሎ የማይባል ይሄ ግን የሚገርመው ፊ መላኢን መሆኑ ደግሞ በተለይ አሁን በሚያጋልጥበት ሚዲያው በበዛበት የፈለጉ ሲናገሩት አልሐምዱሊላህ ብሎ አላህ እብትላ ያለባቸውን ሰዎች ሲያይ ሰው አፊያ የተሰጠ ሰው እኮ አላህን ያሽክር ለነዛም አላህ አፊያውን ይስጣቸው ብሎ ዱዓ ያድርግ ነው የሚለው አይደል? በእንዲህ አይነት ደግሞ የአቅል በሽታ የተለከፉ ሰዎች ስናይ የበለጠ እስቲዓዛ አድርጎ ከማለፍ በስተቀር ሌላ ምንም ሊባል የሚችል አይደለም። አላህ ይጠብቀን። እሺ يا أيها الذين آمنوا اذكروا نعمة الله عليكم إذ هم قوم أن يبسطوا إليكم أيديهم فكف أيديهم عنكم واتقوا الله وعلى الله فليتوكل المؤمنون يا أيها الذين آمنوا أهل نانت يا الله بالله وحداني يا مناتشو مؤمنوش اذكروا نعمة الله عليكم رحا يالو نورو الله قر يالو مسمر طبقو سويو لنور خالة لخالق السماوات والأرض النعمة ما استوص በነገራችን ኒዕማ ማለት ውለታ ሲውልለት ብቻ አይደለም። የአላህን ኒዕማ የሚያስታውሰውና በላእም ሲመጣን ነው ኒዕማን የሚያስታውሰው። ዑመር ኢብኑ አልኸጧብ እንዲያሉት እንደው ዱንያ ላይ ሆኖ አንድ በላ በሚከሰት ጊዜና እኔ ሶስት ጸጋ አገኝበታለሁ ነው ያሉት። በላእ ነው ግን እኔ የማገኝበት እዛ በላ ውስጥ ሶስት ኒዕማ ነው ያሉት። መሰለን እንውሰድና ንብረት ጠፋ ቢባል ጠፋ የሚባለው 100 ሺህ ብር እንበል 50 ሺህ ብር እንበል። ዑመር ኢብኑ አልኸጧብ ግን ይሄ ኒዕማ የሚሉት ምንድነው? 100 ሺህ ብር ከሆነ እንኳንስ 200 ሺህ ብር አልሆነ አላህ በ50 እንኳንስ 50 ሺህ ብር ከሆነ 100 ሺህ ብር ሲጠፋ በየ አንድ ኒዕማ አገኝበታለሁ አለ። አንድ ልጅ ቢሞት አረ አልহামዱሊላህ ሁለቶቹን ቢያረጋቸውስ? ሁለት ልጅ ከሆነ የሞተው ሶስቱስ ሌላውስ እናታቸው ሳብራ ብትጨመር ባንድ ስል አንዱ ይሄ ኒዕማ አገኘ። ኒዕማ ነው በላእ ነው ግን ያ ኒዕማው ከዚህ ሲባሳል አይደለም ብዬ ያን አንዱ ኒዕማ ነው የማገኝበት እንጂ በላእ ነው አልልም አለ። ሁለተኛ በላእ መጥቶ የሚያስደስተኝ ቢኖር ምንድነው? አልহামዱሊላህ የጠፋው ብር አይደለም ዱንያ አይደለም። ከዛሊክ አንድ እጅ ቢቆረጥ ሁለቱስ ቢሆን እንዴት? ሁለት እጅ ከተቆረጠ እኮ በእግሩ እንኳን ይንቀሳቀሳል አይደል? ያስ ቢሆን ግን ይሄ እኮ የሚያልፍ ነው እንኳንስ በዲኔ ያልመጣ ብዬ አስታውሳለሁ አሉ። ሶስተኛ ጭራሹኑ በላእ መሆኑን ምረሳበት ደግሞ ይሄ በላእ መጥቶ ሶብሬ አላህ በይህ የሚከፍለኝን ሳስታውስ ጭራሽ በላእ መሆኑን ምረሳዋለሁ። ይሄ የሙእሚን ይሄ ከሆነ መቼ ነው የሚከፋው? እንግዲህ አላህ እንዲህ አረገኝ የሚልበትን ጊዜ የለውም። አልሐምዱሊላህ ደግሞ ትክክል ነው ስናየው ያንዳንዱ ከዛ አዕዞም የሆነ እሱ ከደረሰበት የበለጠ የደረሰባቸውን ሰዎች ሲያይ ችግሩ አሁን የበታችን ሳይሆን ከበላይ ያለውን እሱ የተሰጠውን ኒዕማ ያረሳ ጊዜ ሰው ልጅ የሚናገረውንም የሚያስበውንም አያውቅም። ያ አዩሃ الذين آمنوا اذكروا نعمة الله عليكم አንዱ ዝም እናስታውሰው ምንድነው? إذ هم قوم أن يبسطوا إليكم ለመጥፎ ሊሆን ስለሚችል
ፈከፈ አይዲየሁም አንኩም አወለ الاسلام እንደዛ ሲያሰቃዩአቸው መጀመሪያ የነበሩት እንደው ፍጭት ጭርስ አድርገው እስላምን ከምንጩ ማድረግ ያስቡ ነበር خالق السماوات والارض ግን ስንት ጥላት ውስጥ ሆነው ይያለ አቅሙ ይያላቸው አላህ እየተከላከለ ያው በኋላ ሂጅራም ይሄዱ ወደ ሐበሻም የመጡት ወደ መዲናም ይሄዱት በኋላ ቁጥራቸው እየበዛ ኃይላቸው ተጠናከረ የነሱ ግን ሐሳብ መጀመሪያ ላይ እንዳልነበሩ ማድረግ ነበር ይሄ እንግዲህ ብዙ ጊዜ ነው አንዱን ነው ያነሳ ነው እንጂ ረሱል አለይሂ ሰላቱ ወሰለም ላይ ብዙ ጊዜ ተቀጥሯል ሶና አጥፍተው ምንጩን ለማድረግ በሷሃቦች ላይ ብዙ ጊዜ ታስቧል በተለያየ ጊዜና አላህ ግን የነዛን ሰዎች ኃይል በተለያየ ነገር ያከሸፈ እነሱ በእነዚህ ላይ እርምጃ ወስደው ጭራሽ ከምንጩ እንዲያደርቁት خالق السماوات والارض ተከላክሎ ያው ሷሃቦች በዙ ታቢዒዎች ተቀበሉት ታቢዑ ታቢዒን እያለ የዲን እስላም ብርሃን እኛ ድረስ ደረሰ ከዛው ከምንጩ ቢያደርቁት ቢቋረጥ ኑሮ እኛም በጨለማ ውስጥ ከመሆን ውጭ ይሄ ድል ባልኖረን ነበር ይሄንንም ማስታውሱ ይላል አላህ አሁንም ወተቁላህ አላህን ፍሩ ወዐለ አላህ የጃር መጅሩር ሙቀደም ነው فليتوكل المؤمنين فليتوكل المؤمنون على الله ቁርአን ቢሆን ጃር መጅሩር በየተወከል ስለሚጠረጠር ግን ጃር መጅሩር ማእሙሉን አስቀድመው ለሐስ وعلى الله بالله بالله ብቻ فليتوكل المؤمنون حقيقة التوكل አስባቦች ብዙ ሊኖር ይችላሉ የሰው ልጅ ሀብቱ ሊኖረው ይችላል ወቀቱ ሊኖረው ይችላል ዘመር ሊኖረው ይችላል ሌላም ሊኖረው ይችላል በሐቂቃ ግን ለኔ ናፊኤ አላህ ነው ብሎ በሱ ይወከል እንጂ እነዚህ አስባቦች ናቸው የሰው ልጅ ንብረት ስላለው ብቻ በንብረቱ ተጠቃሚ አይደለም አላህ በንብረቱ ተጠቀም ሲለው እንጂ ስንት ሰዎች እንዲያው ብዙ በላ የሚደርስባቸው እኮ በገንዘባቸው በንብረታቸው የተነሳ ነው ዘመር ለዘመዱ ጠቃሚ አይደለም አላህ ጥቀም ሲለው እንጂ ስንት ሰዎች ናቸው እንዲያው በዘመዶቻቸው ስንት በላ የሚደርስባቸው አባት በልጅ አይጠቀምም አላህ ጥቀም እስካላለው ስንት ሰው ነው በልጁ እንዲያው ስንት ዶላር የሚደርስበት ልጅ በአባት አይጠቀምም አላህ ጥቀም ሲለው ብቻ ሚስት በባል ባል በሚስት ስለዚህ ሁሉ ነገር ኒዕማው ኑሮ አላህ ጥቀም ሲለው ነው እንጂ ይሄ ያስኩት ዕውቀቱም ንብረቱም ስልጣኑም ሌላውም በአላህ ካልሆነ በስተቀር በራሱ ጠቃሚ አይደለም ብሎ እንግዲያስ በማንና በማን ሊመካ በአላህና በአላህ ብቻ ሙእሚን አላህ አለኝ ንብረቱም አለ ችግር የለውም መኖሩ ሰበብ ነው ስልጣኑም ሊኖረው ይችላል ሌላውም ነገር ሊኖረው ይችላል ግን በሐቂቃ ሊጠቅመኝ ሊጎዳኝ የሚችለው አላህ ነው ይህ ነገር ሊጠቅም የሚችለው አላህ ጥቅም እስካለው ድረስ ብቻ ነው ሌሎች ደግሞ ዙሪያውን ያፈጠጡበት ዙሪያውን እሱ ላይ የዞሩ ጠላቶችም ካሉ እነሱም ሊጎዱ የሚችሉት ማን ጉዱ ሲላቸው ብቻ ነው خالق السماوات والارض አላህ ይጉዳህ ከተባለ በሚመገበው ምግብ በሚጠጣው ውሃ በላእ ሆኖበት ስንት ሊጎዳ ይችላል ደሞ ተጠቀም ሲለው ደሞ ያ በላእ ነው ሊያጠፋ ይችላል የሚባለው ደሞ ነገሩ ተቀይሮ ደሞ በዛ ሰበብ ነፍኡል ኢባድ ቢማ ظاهر الفساد አንዳንድ ጊዜ ክፉ ነገር ነው በላእ ነው ለሰውየው አለቀለት ሲባል ያው ሰበብ ሆኖት ደሞ ለብዙ ነገር ሊጠቀም ያደርገዋል ይሄ ሁሉ አላህ በተለያየ የሚያስተምረን በተለያዩ ክስተቶች የሚያሳየን ምንድነው ጥቅምም ጉዳትም በአላህ እጅ እንጂ ከአላህ ፍቃድ ውጭ ማንም የመጥቀም ስልጣኑ የለውም ከአላህ ስልጣን ውጭ ማንም የመጉዳት አቅሙ የለውም የሚጎዳውም በአላህ ፍቃድ ነው የሚጠቅመውም በአላህ ፍቃድ ነው ማሻ አላሁ ካን ወማ ለም የሻእ ለም የኩን መጨነቅ መጠበብ እንደዚህ ልታነቅ ኤሌክትሪክ ሊጨብጥ የለም እኮ ማሻ አላሁ ካን የሚገርም ይሄ በትክክል ሰርጾ ቀልቡ ከገባለት ማለት ነው አላህ ያለው ይሆናል አላህ ያላለው አይሆንም እንጂ በራሱ ዘዴ በራሱ ጥረት የሚከላከለው ነገር ኑሮት በራሱ የሚያደርገው ያለ ሲመስለው መከራውን ያል ሙእሚን ያ ማለት አስባቦችን አይሰራም ማለት አይደለም ለጥሩ ነገር አስባቦችን ይፈጽማል መጥፎ ነገሮች እንዳይመጡ አስባቦችን መከላከያዎችን ያቅሙን ያህል ያደርጋል ከዛ ግን ይሄ ሁሉ በአላህ ነው ማለት ስላለበት وعلى الله فليتوكل المؤمنون
ولقد أخذ الله ميثاق بني إسرائيل وبعثنا منهم 12 نقيبا وقال الله إني معكم لئن أقمتم الصلاة وآتيتم الزكاة وآمنتم برسلي وعزرتموهم وأقرضتم الله قرضا حسنا لأكفرن عنكم سيئاتكم ولأدخلنكم جنات تجري من تحتها الأنهار فمن كفر بعد ذلك منكم فقد ضل سواء السبيل ولقد أخذ الله ميثاق بني إسرائيل يا نبي الله يعقوب زروش بني إسرائيل بلالنا بالنسول الله يتنكر قال كيدان اندي قبوا أدرقوا وبعثنا منهم 12 نقيبا 12 وانا يندون يا نبي الله يعقوب ልጆች 12 ስለሆኑ የነዛን ዘር ሊወክል የሚችለው ከያንዳንዱ ጎሳ 12 መሪዎች ነብዩላህ ሙሳ መርጠው አሪሃ ወደምትባል ቦታ ሻም ውስጥ ፊርዓውንና አላህ ካጠፋላቸው በኋላ እዛች አሪሃ የምትባል ቦታ ላይ ወይም ቤተል መቅዲስ ነው የመኖሪያ ምቹ የሆነች ቦታ ናትና እዛ ደግሞ ኃይለኛ ኩፋሮች በጣም ጉልበቱ አቅሙ ያላቸው አሉና እነሱን ተዋግታችሁ ያችን መኖሪያ አድርጉ ብሎ አላህ ለነብዩላህ ሙሳ ወህይ ሲያወርድ ነብዩላህ ሙሳ ደግሞ የህዝብ እንዲታገል መጀመሪያ አገሩን አይተው ሰልለው ያለውን ሁኔታ አውቀው እንዲመጡ ከያንዳንዱ ጎሳ አንዳንድ መርጠው 12 ነቂቦች መሪ ያንዳንዱ ጎሳው ሊወክል የሚችል ወደ አሪሃ ላኳቸው እና ሲልኳቸው ነብዩላህ ሙሳ ደግሞ እዛ ላይ ያለውን ሁኔታ አይታችሁ ምቹ መሆኑን መምጣት እንጂ ከዛ ሁላችሁ ሚስጥር ነው የምታረጉት ወደ ጎሳው እንዳታስተላልፉ ብለዋቸው ነበርና ያው አስሮቹ ሚስጥር አባክነዋል ሁለቱ ብቻ ናቸው እዛ ሚስጥር ሳያባክኑ የቀሩት وقال الله من ብሏቸዋል إني معكم بالعون والنصر እናንተ ኢማን ይዛችሁ ስትታገሉ አላህ እኔ ከናንተ ነኝ እረዳችኋለሁ ትግሉን አካሂዱ إني معكم ብሏቸው ነበር እና ለኢን አቀምቱም ሶላት በነብዩላህ ሙሳ አማካይነት የታዘዛችሁትን ሶላት ህግና ደንቡን ጠብቃችሁ መስገዱ ከሆናችሁ ወአተይቱም ዘካ ከዛሊከ ከገንዘባችሁ ሀብታም ሆናችሁ ዘካም የምታወጡ ከሆናችሁ ወአመንቱም ቢሩሱሊ ሁሉሃ በሁሉም ነብይ ደግሞ ማመን አንድ ሰው ነጃህ ልውጣ ካለ በነብዩላህ ሙሳ ዘመን የነበሩት ከነብዩላህ ሙሳ ጀምረው ከዛ በፊት ባሉት ነብያቶች ሁሉ ማመን አለባቸው ከረሱል አለይሂ ሰላቱ ወሰለም በፊት የነበሩትም ብዙዎቹ ባንዱ ወቅትም ብዙ ነብያቶችም አብረው ይላኩ ስለነበረ አንዱን ነብይ አምኖ ተቀብሎ አንዱን ካስተባበለ ሙእሚን አይባልም ከዛሊከ በእኛው ወቅት ቢሆንም የረሱል አለይሂ ሰላቱ ወሰለም ኡማንን ምንም ጥያቄ የለውም ረሱል ግን ያስተማሩን በነብዩላህ ኢሳም በሙሳም በሌሎችም ነብያቶች ነብይ ናቸው ብለን እንድንቀበል ነውና ወአመንቱም ቢሩሱሊ አላቸው አላህ ሸርጡ አንደኛ ለኢን አቀምቱም ሶላት የሰው ልጅ ፈላህ ነጃህ የሚያገኝበትን ሲናገር 5 ወቅት ሶላት መስገድ ግዴታ ነው እንዲያውም ወቅት ከሆነ በዛም ሰዓት በወቅታቸው ይሰግዱት በነበረው ወአተይቱም ዘካ ዋጅብ ከሆነበት ደግሞ ከገንዘቡ ለዲሃዎች የሚሰጠውን መስጠት ስላለበት ወአመንቱም ቢሩሱሊ ወአዘርቱሙሁም ለነብያቶች ደግሞ የሚሰጠው ክብር አለ እነሱን ተዕዚም ካደረገ ነብያቶችን እንደ ተራ ሰው አርጎ የሚያይ ከሆነ እስቲህዛ የሚያደርግ ከሆነ የሚያንቋሽሽ ከሆነ በጭራሽ እምነቱም ይቦረቦራል ጥሩ ሊሆን አይችልም አንዳንዱ ነብዩላህ ኢሳ ላይ ብዙ ሰዎች እፍቲታን ሆነዋል ብዙ ሰዎች መከራቸውን አይተዋል ጌታ ነው የጌታ ላይ ነው ሲሉ ለዛ ተቃራኒ ብሎ ግን
ነብዩላህ ኢሳን ማንቋሸሽ አይፈቀድም። ነብዩላህ ኢሳ ጌታም አይደሉም የጌታ ልጅም አይደሉም፣ ግን የተከበሩ ነብይ ናቸው። ያ ማለት እነሱ እንደሚያከብሩት ነብዩላህ ኢሳ ጌታ ናቸው ካለ ያው የነሱ ተከታይ ሆኗል ማለት ነው። ነብዩላህ ኢሳ ጌታም የጌታም ልጅ ሳይሆኑ ልክ እንደ ሌሎቹ ነብያቶች አላህ ክብር የሰጣቸው ከመርየም ብቻ የተወለዱ አባት የሌላቸው ነብይ ናቸው። ለነብዩላህ ኢሳ አላህ ለሌሎቹ ነብያቶች እንደተሰጠው ተአምር ሰጥቷቸዋል። በሽተኛን ያድኑ ነበር፣ የሞተ ይቀሰቅሱ ነበር፣ ብዙ ነገራቶች አሏቸው። ያም ባይሆን ግን ወኡህይል መውታ ቢኢዝኒላህ ከዛ ወከዛ ቢኢዝኒላህ እያሉ ነው በአላህ ፍቃድ። አላህ ወአቅረድቱሙላህ ቀርዶን ሐሰና ይላል ቁርአን። ለአላህ ደግሞ መልካም ብድርን ካበደራችሁ ኸልቀ ሰማዋት ወልአርድ የሚበደር ጌታ አይደለም። ቁርአን ተአዊል የለውም እንዳለ ቁርአን አጽድቋል ነግሮናል የሚሉ ሰዎች እዚህ አያት ላይ ብቻ ምን ያህል ተዘዝቀው እንትን ውስጥ እንደሚገቡ የሚያሳየው ምንድነው? ይህ አያት የሚለው ምንድነው የሚለው? ወአቅረድቱሙላህ ቀርዶን ሐሰና መልካም ብድርን ለማን ታበደራችሁ? ተበዳሪ ጌታ ነው እንደዛ። እና የቁርአን ሚስጥር እንዴት ነው እንግዲህ ቀጥታውን እያለ ዝም ብሎ ብቻ የሚተረጉመው ሁሉ በአላህ ባህሪያትም ዙሪያ ላይ ምን ያህል ስህተት እንዳለበት በይሄ አያት ብቻ መረዳት ይቻላል። ነገሩ ምን ነው? አንድ ሰው መንስ አይኖርበት የተለያየ ያኔ አበደረው ሳያሸማቅቅ ሌላ ጥቅም ፈልጎ ሳይሆን ተቸግሯል ብሎ ሊላህ መስጠት እኮ ብቻ አይደለም። ያን ችግሩን እንዲፈታ ለአላህ ብሎ ካበደረ የብድሩን ክፍያ የሚከፍለው ማን ነው? ለዲሃ ማበደር የሚገርም ነው። ለዲሆች ታበደራችሁ ብሎ ነገር እኮ ይቻል ነበር አይደለም? ግን ብድሩ ለኔ ነው አለ አላህ። ለከለስጠው በቃ ለኔ እንደሰጠህ ቁጠረው ቢል ሰው እንኳን ተማምኖ እኮ ለዚህኛው ሲል ይሰጣል አይደለም? አላህ ደግሞ ለዲሃው ማበደር መስጠትማ ራሱን የቻለ ሌላ ጉዳይ ነው። ሰው ጨንቆት ተጠቦ የተለያየ መከራ ደርሶበት ለዛ ሰው አብሽር ሰርተህ ታመጣለህ ብሎ ሊላህ ከሰጠ ብድሩ ለማን ሆነ? ለአላህ። ፉቀራዎችን የተቸገሩን ሰዎች ነው እኛ የምናበድረው እንጂ ለኻሊቀ ሰማዋት ወልአርድ ከተኛ ምንኖርን እሱ ምን ጎለውበት ለአላህ እናበድራለን። ቀጥታ የቁርአን ነገር ግን ወአቅረዱቱሙላህ ተአዊል የለም። አርህማኑ አርሽ ስተዋ ብሏል፣ የንዚሉ ረቡና ብሏል የሚለውን እስንዴችን አያት ብቻ ረዝም ወአቅረዱቱሙላህ ቀርዶን ሐሰና እያለ ነው። እንደው ለአላህ ማበደር እንዴት ነው ቢባል ምን ሊል ይችላል? ምንም እዛ ዝማን አውላለን እንዴ ይላል። እዛ ዝም የሚባል ነገር የለም። ቁርአን ተአዊል የለም ከተባለ እንዳለ ቀጥታ ዝም መፈሰር ነው። ይተአወላል ከተባለ ደግሞ ሌሎችም ተገቢ የሆነ ተፍሲር ስላላቸው ወአቅረድቱሙላህ ቀርዶን ሐሰና ለኡከፊረነ ዐንኩም ሰይአቲኩም ማበደር በሰው ልጅ ላይ ያለበትን ወንጀል እንዲሰረዝ ያደርጋል። ለዲሃ ተቸግሯል፣ ጨንቆታል፣ ቤቱን ሊሸጥ ነው፣ ንብረቱን ሊያጣ ነው፣ ቤተሰቦቹን ሊበትን ነው ብሎ አብሽር አይዞህ ብሎ ካበደረ እሱም ስንት የሚያውቃቸው ወንጀሎች አሉ። ያን ወንጀላችሁንም እሰርዛለሁ። ይሄ ብቻ አይደለም ወኡድኺለነኩም ጀናቲን ተጅሪ ሚን ተሕቲሃ አልአንሃሩል አርባዕ እንደ ዱንያው ውሃ ሳይሆን እንደ ዱንያው ወተት ሳይሆን እንደ ዱንያው ኸምር ሳይሆን ጃሪ የሆነ ወንዞች ያሉባትን ጀነትም እንድትገቡ አደርጋለሁ አለ አላህ። በአላህና በረሱሎች ማመን፣ የታዘዙትን መስራት፣ የተከለከሉትን ተከልክሎ ለዲሃዎች መርዳት። ፈመን ከፈረ በዕደ ዛሊክ እንዲህ ተነግሮ ከዚህ ውጭ ወደ ክህደት የገባ ሚንኩም ፈቀድ ضل ሰዋአ ሰቢል ቀጥተኛውን መስመር ለቆ በጫካ እየሄደ ነው። ከዚህ ውጭ የሆነ ሰውስ የሚጠብቀው ጀሃነም እንጂ ጀነት አይደለም ይላል አላህ። ቀጥተኛውን መንገድ የምንከተል አላህ ያድርገን። አላህ ባዘዘን ሁሉ ሰርተን አላህ የከለከለን ተከልክለን ትክክለኛ አንቢያዎች ያመኑትን አምነን ከጀሃነም ነፃ ሆነን የጀነት ምን ሆነ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። يا الله الله